እግዚአብሔር ከህዝቡ ጋር ሪሌት ያደረገበት አንደኛው እነዚህ ሁለት ነጥቦች ናቸው። እግዚአብሔር እንደ ንጉስና እንደ ህዝብ፣ እግዚአብሔር እንደ አምላክና እኛ ደግሞ እንደ አምላኪ፣ ብዙ አሉ ሌሎች። እግዚአብሔር እንደ አባትኛ እንደ ልጅ፣ እግዚአብሔር እንደ አዳኝ እኛ ደግሞ እንደሚድን ምስኪን፣ እግዚአብሔር እንደ ፕሮቫይደር እንደ ሰጪ እኛ እንደ ተቀባይ፣ ብዙ አይነት ሪሌሽንሺፕ ነው ያለን። እግዚአብሔር ጋር ያለን ሪሌሽንሺፖች ሁሉ ዲል መደረግ አለባቸው። እያንዳንዱ ሊጠኑ ይገባል፣ ልናውቃቸው ይገባል። ዛሬ እንደው እንድናያቸው የፈለኩት እግዚአብሔር ንጉስ ነው። የእግዚአብሔር ኪንግሺፕ በቤተ ክርስቲያን ሊታደስ ሪስቶር ሊደረግ በእኛ ላይ ንጉስ ሆኖ ፍጹም ንጉስ ሆኖ ሊገለጥ፣ ይሄ በእኛና በእግዚአብሔር መካከል ያለ አንዱ ሪሌሽንሺፕ ነው። ሁለተኛው ደግሞ ፕሪስትሁድ ነው፣ ክህነት። እግዚአብሔር ክህነትን ሊያድስ ከድብልቅ ህዝብ ከክፉ አማልክት ሰዎችን ዋጅቶ እግዚአብሔርን የሚያመልኩ ለእግዚአብሔር ሆሊ ሳክሪፋይስ ማቅረብ የሚችል ቤተ ክርስቲያን እንድንሆን ሊሰራ እግዚአብሔር ይፈልጋል። በእነዚህ ሪስቶሬሽኖች ላይ እግዚአብሔር በጣም ሲሪየስ ነው። በቤተ ክርስቲያን ላይ በእግዚአብሔር ፊት ንጹሑን መስዋዕት በማድረግ በተደረገ በአዲስ ኪዳን እኔም ካህን ነኝ ካልኩኝ ለእግዚአብሔር ሆሊ ሳክሪፋይስ ለመሆን እየተሰራው ነው። ለእግዚአብሔር ንጹሕ መዓዛ ያለው ሽታ ለመሆን እየተሰራው ነው። እግዚአብሔር ለዘላለም ይባረክ። ሁላችንን መንፈስ ቅዱስ እንደዚህ ያደርጋል። የሰው ብቃት ይሄንን አይሰራው። የኔ ችሎታ ይሄንን ሊያደርግ አይችልም። እግዚአብሔር ፊት ቅዱስ መስዋዕት የሆነ ቅድስና ከኔ ዘንድ 500 ዓመት 5000 ዓመት ብኖር አላመጣውም። ጌታ መንፈስ ቅዱስ ግን ንጹሑን ሰው ያቀርባል፣ ለእግዚአብሔር ያቀርባል። የሥራው ባለቤት ጌታ መንፈስ ቅዱስ ነው። ስሙ ለዘላለም ይባረክ።